ኢትዮጵያን ተባብረን ካላስቆምን ከባድ ችግር ውስጥ እንገባለን። ኢሳያስ ፕሬዝዳንት ኢሳያስ ከግብጽ መልስ ለቀይ ባህርና ቀጠና ጉዳዮች ሰፋ ያለ ማብራሪያ ሰጥተዋል። ፕሬዝዳንቱ ምን አሉ? ጦርነት ብታሸንፍም ባታሸንፍም ጣፋጭውን አያውቅም። ጀነራል ሳሞራ የኑስ ህወሓትን አስጠነቀቁም። የሐሳብ ልዩነትን በጦርነት ለመፍታት የሚደረግ ሩጫ መቆም አለበት ያሉት የቀድሞ ኤታማዦር ሹም በወቅታዊ ጉዳዮች ላይ አነጋጋሪ ሐሳባቸውን አካፍለዋል። የጠቅላይ ሚኒስትር አብይ አህመድ ንግግር አስደንግጧቸው አጋሬ ወደሚሏት ግብጽ በማቅናት ከአልሲሲ ጋር መክረው የተመለሱት ፕሬዝዳንት ኢሳያስ ድንጋጤው የለቀቃቸው አይመስሉም። ኢትዮጵያን ተባብረን ካላስቆምን ከባድ ችግር ውስጥ እንገባለን ሲሉ ተደምጠዋል። ኢሳያስ ከግብጽ መልስ በቀይ ባህር ጉዳይ ሰፋ ያለ ማብራሪያ የሰጡ ሲሆን ምን ጉዳዮች አነሱ የሚለውን እንመለከታለን። እንዲሁም የቀድሞ የኢትዮጵያ ጠቅላይ ኤታማዦር ሹም ሳሞራ የኑስ ህወሓትን ያስጠነቀቁበት መረጃ አክለን በአሁኑ የመረጃ ሰዓታችን በዝርዝር ልናርሳችሁ አሰናድተናል። ሰላም ውድ የሉሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የባህር በሩን ጉዳይ በተመለከተ ከወደ አዲስ አበባ ነገሮች ጠንከር ያሉ መምጣታቸው እየተነገረ ባለበት ወቅት ጠቅላይ ሚኒስትር አብይ አህመድ በፓርላማ ተገኝተው ያደረጉት ንግግር ከመግለጫ አልፍም በሚል ቻል ተብሎ የነበረን ጉዳይ ዳግም አመዱ ንፍ ብሎ እሳቱን አቀጣጥሎታል። ወዲህ ደግሞ ከአምባሳደር ባጫ ደበሌ እስከ ፊልድ ማርሻል ብርሃኑ ጁላ የአሰብ ወደብ መመለስ ነገር አይቀሬ ነው የሚል ተከታታይ መግለጫዎች ለተፋፋመው እሳት ላይ ተጨማሪ ቤንዚን አርከፍክፏል የሚሉ ድምጾች ከፍ ብሎ እየተሰሙ ባለበት ወቅት ኢሳያስ አፈወርቂ ከውልደት እስከ ስልጣን የጡት እናቱና ሻዕቢያን ወዳሳደገችው ግብጽ አቅንተው ከካይሮ አለቃ ጋር መምከራቸው የሚታወቅ ነው። ዛሬ በተሰሙ መረጃዎች ፕሬዝዳንት ኢሳያስ ከግብጽ መልስ ለቀይ ባህርና ቀጠናዊ ጉዳዮች ሰፋ ያለ ማብራሪያ በአረብኛ ቋንቋ መስጠታቸውን ያመለከተ ሲሆን ቃለመጠይቁ በቀይ ባህርና በሱዳን አሁናዊ ሁኔታ ላይ ያተኮረ እንደሆነም ታውቋል። ቃለመጠይቁ ላይ የኢትዮጵያ ጉዳይ ቀዳሚ ትኩረት ነው ያሉት የመረጃ ምንጮች እንደጠቀሙት ከሆነ ታዲያ ኢሳያስ አፈወርቂ በዚህ ማብራሪያቸው ኢትዮጵያን ተባብረን ካላስቆምን ከባድ ችግር ውስጥ እንገባለን ሲሉ ለግብጽና ለመላው አረብ ሀገራት ጥሪ ማቅረባቸውን የተመለከተው ደጋግመው ኢትዮጵያን በጠባጫሪነትና በበጥባጭነት ሲከሱ የሚደመጡት ፕሬዝዳንት ኢሳያስ ዛሬም እንደተለመደው የኢትዮጵያ መንግስት ውስጣዊና ቀጠናዊ ፖሊሲዎችን አንስተው በጦረኝነት ከሷን ነው የተባለው። እንደተለመደው በሀገራቸው አንድ ለእናቱ ቴሌቪዥን ጣቢያ በአረብኛ ቋንቋ ረዘም ያለ ቃለ ምልልስ የሰጡት ፕሬዝዳንት ኢሳያስ ስለ ኢትዮጵያ፣ ስለ ቀጠናውና ዓለም አቀፍ ጉዳዮች እንዳስተዋልም ነው የተባለው። በቃለ ምልልሳቸው በተለይም ሰፊ ጊዜ ወስደው ምላሽ ሰጡት ስለ ኢትዮጵያ መሆኑን የጠቆሙት የመረጃ ምንጮች ዛሬ ኢትዮጵያ ውስጥ የምታየው ግርግር ከዚህ በፊት ታይቶ የማይታወቅ መሆኑን የብልጽግና ፓርቲ በሀገር ውስጥ ችግሮች ላይ ከማተኮርና ከመፍታት ይልቅ በኤርትራ ላይ ጦርነት መቀስቀስ ቀላል ሆኖለታል ያሉ ሲሆን የአረቡ ዓለም ሀገራት ተባብረው የቀይ ባህር ተሳታፊ ከመሆን እንዲያስቆሟት በጠይቃቸውና ይህ ድል ካለፈ ተመልሶ ሊገኝ እንደማይችልና መቼም ኢትዮጵያ መያዝ የማይታሰብ ሊሆን እንደሚችል ስለማሳሰባቸውም ነው የተመለከተው። ከፕሬዝዳንቱ ማብራሪያ አንድ ቀን ብሎ የማስታወቂያ ሚኒስትሩ በኩል ኤርትራውያን ከተት መታወጅ የሚታወቅ ሲሆን ሀገሪቱ የኢትዮጵያን የባህር በር ፍላጎት ለመክታት የመከላከያ ኃይሏን በማጠናከር ቀጠናዊ ተጽዕኖችን በመፍጠር ላይ መሆኗን የሀገሪቱ ማስታወቂያ ሚኒስቴር ለኤርትራ ሕዝብ በትግርኛ ባሰራጨው ጽሑፍ ላይ ማስታወቅ ይታወሳል። ተጽዕኖ ፈጣሪ ሀገራትና ዓለም አቀፍ ድርጅቶች የኢትዮጵያን አካሄድ እንዲያወግዙና ኢትዮጵያ ቀጠናዊ ግጭት ከመቀስቀስ እንድትቆጠብ ግፊት እንዲያደርጉ የጠየቀው ሚኒስትሩ ኤርትራ ከቀይ ባህር አዋሳኝ ሀገራት ጋር የሁለትዮሽ ትብብሯን ለማጠናከር ጥረት እያደረገች መሆኗን ገልጧል። ሚኒስትሩ አክሎም ኤርትራ ለኢትዮጵያ የባህር በር አልባነት ተጠያቂ እንዳልሆነች ሁሉ የኢትዮጵያን የባህር በር ህልም እውን የማድረግ ግዴታም የለባትም ብሏል። የኢትዮጵያ መንግስት ኢትዮጵያ ጂኦፖለቲካ በደል እንደተፈጸመባትና የችግሮቿ ምንጭ የባህር በር አልባነት እንደሆነ በመስበክ ህዝቡ በቁጭት እንዲነሳ በመቀስቀስ ላይ ነው በማለት ኢሳያስ አፈወርቂን ተጠባቂ መግለጫ ሃይላይት ቀደም ብሎ አሰምቷል። በሌላ በኩል ደግሞ የፕሬዝዳንቱ ማብራሪያ ከቀናት በፊት የግብጽ የውጭ ጉዳይ ሚኒስትር አብዱላቲ ከሰጡት መግለጫ የተለየ አዲስ ነገር አይኖርም እያሉ ናቸው። የግብጽ የውጭ ጉዳይ ሚኒስትር ባድር አብዱላቲ ኢሳያስ አፈወርቂን በካይሮ ባስተናገዱበት ወቅት በሰጡት መግለጫ የቀይ ባህርን የማስተዳደር ጉዳይ የባህር ዳርቻ ሀገራትን ብቻ የሚመለከት ነው ያሉ ሲሆን እንደ ኢትዮጵያ ያሉ የባህር በር የሌላቸው ሀገራት ተሳትፎ ተቀባይነት የለውም ማለታቸውም አይዘነጋም። የኢሳያስ አፈወርቂ እምነት ግብጽና ሳውዲ አረቢያ ላይ የተንጠላጠለ መሆኑን የሚገልጹ አስተያየት ሰጪዎች እንደሚሉት ከሆነ በግብጽና ሳውዲ አረቢያ ጥንሳሽነት ተመስርቶ አሁን ላይ 6 ሀብታም አረባውያን ሀገራት በአባልነት ያቀፈው የገልፍ ሀገራት ትብብር ካውንስልን እርዳታ ለማግኘት ግብጽ እንደ መሳሪያ እየተጠቀሙ ቢሆንም የትብብሩ አባል የሆነችው የተባበሩት አረብ ኤምሬትስ ከኢትዮጵያ ጎን መሆኗ ትልቅ እንቅፋት ይሆንባቸዋል እያሉ ናቸው። የኤርትራ ሁነኛ አጋር የሆኑት ግብጽና ሳውዲ አረቢያ ራሳቸውን ወሳኙን የባህር ላይ መተላለፊያ የማስተዳደር ደህንነቱና መረጋጋቱን
ለማረጋገጥ ቀዳሚ ኃላፊነት ያለባቸው ሀገራት እንደሆኑ የሚያስቡ ሲሆን ኢሳያስ አፈወርቂም የነሱን ተጽዕኖ ተጠቅመው ኢትዮጵያ ጥያቄዋን እርግፍ አድርጋ እንድትተው ለማድረግ እየሰሩ ናቸው። ይሁን እንጂ ኢትዮጵያ ለህጋዊና ፍትሃዊ ጥያቄዋ ተገቢ ምላሽ ካላገኘች ነገሮች ለኤርትራ ብቻ ሳይሆን ለቀጠናው ሀገራት ጭምር ቀላል እንደማይሆን እወቁት እያለች ሲሆን ጠቅላይ ሚኒስትር አብይ አህመድም ኢትዮጵያ የባህር በር መነፈጓ እንደማትቀበልና ስትራቴጂካዊ ጥቅሞቿን በሰላማዊ መንገድ ለማስከበር ቁርጠኛ መሆኗን ባሳለፍነው ሳምንት መጀመሪያ መግለጻቸው ይታወሳል። በቀጣይ መረጃ ጀነራል ሳሞራ ዩኑስ ህወሓትን አስጠንቅቀዋል። ጦርነት ብታሸንፍም ባታሸንፍም ጣፋጭውን አያውቅም ያሉት ጉምቱ የጦር አዛዥ ጀነራል ሳሞራ ዩኑስ የሐሳብ ልዩነትን በጦርነት ለመፍታት የሚደረግ ሩጫ መቆም አለበት ሲሉም ገልጸዋል። በትግራይ ክልል ውስጥ የሐሳብ ልዩነት ሲፈጠር በጦርነት ብቻ ለመፍታት የሚደረግ ሩጫ መቆም አለበት ሲሉ የቀድሞው የመከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀነራል ሳሞራ ዩኑስ ተናገሩ። ጀነራል ሳሞራ እንደተናገሩት ከዚህ ቀደም የተፈጸመው ከባድ ስህተት የትግራይን ህዝብ ዋጋ አስከፍሏል። አሁን የትግራይ ህዝብ ጦርነት በቃኝ ብሏል። በሆነ አጋጣሚ የጦርነት አዝማማ ቢፈጠር እንኳን ህዝቡ ይህንን የመደገፍ ሐሳብ እንደሌለው ገልጸዋል። እንደ ጀነራል ሳሞራ ገለጻ ከዚህ ቀደም ችግሮችን በውይይት መፍታት ባለመቻሉ የተቀሰቀሰው ጦርነት የትግራይን ህዝብ ከባድ ጉዳት አድርሶበታል። ህዝቡ እስካሁን ድረስ የጦርነቱን ጦስ በጫንቃው ተሸክሟል። በመሆኑም እንደዚህ አይነት ከባድ ስህተት መደገም የለበትም ብለዋል። ጦርነት ብታሸንፍም ባታሸንፍም ጣፋጭ ሆኖ አያውቅም ያሉት ጀነራሉ በክልሉ በርካታ ወጣት ህይወቱን አጥቷል፣ እናቶችን በአዘን ተጎድተዋል፣ ተቸግረዋልም። በመሆኑም ህዝቡ በተደጋጋሚ ውጊያ ውስጥ ሊማገድ አይገባውም ሲሉም ተናግረዋል። በትግራይ ውስጥ ማንኛውም ችግር ወይም የሐሳብ ልዩነት ሲፈጠር በጦርነት ብቻ ለመፍታት የሚደረግ ሩጫ መቆም እንዳለበትና ልዩነቶች በሰላምና በሰላም ብቻ መፈታት አለባቸው በሚል እምነት መጽናት እንደሚያስፈልግ ማስገንዘበዋል። በክልሉ የጦርነት ችግር ይመጣል እያሉ ያልተጨበጠ ወሬ የሚለፍፉ የጦር ጀነራሎች እሰማሉ ያሉት ጀነራሉ ይህ የግል ሐሳባቸው ሊሆን ይችላል፣ እኔ የምላቸው ግን የእውነት የህዝብ አገልጋይ ከሆኑ በትግራይ ክልል ያለውን የጸጥታ ችግር መፍታት የመጀመሪያ ጉዳያቸው ሊያደርጉት ይገባልም ብለዋል። ይህ በእንዲህ እንዳለ የፌዴራል መንግስቱ ተፈናቃዮችን ለመመለስ የያዘውን እቅድ ውድቅ ያደረገው የትግራይ ጊዜያዊ አስተዳደር ከኦቻ ዳይሬክተር ጋር በተፈናቃዮች ጉዳይ ላይ መምከሩ ተሰምቷል። የትግራይ ጊዜያዊ አስተዳደር ምክትል ፕሬዚዳንት አቶ አማኑኤል አሰፋ በትግራይ ለተፈናቀሉ ማህበረሰቦች ቁልፍና ዘላቂ መፍትሄው በፕሪቶሪያው የሰላም ስምምነት መሰረት በሰላም ወደ ቀያቸው መመለሳቸውን ሲሉ ተናግረዋል። አቶ አማኑኤል ይህንን የተናገሩት በዛሬው ዕለት በሽረ እንዳስላሴ ከተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ጽህፈት ቤት የአፍሪካ ዳይሬክተር ከሆኑት ኪዮኮ ኦና ጋር ውይይት ባደረጉበት ወቅት ነው። የተፈናቀሉ ቤተሰቦች ደህንነታቸውና ሰብአዊ መብታቸው ተጠብቆ ወደ ቀያቸው መመለስ እንዲችሉ ከፕሪቶሪያ ስምምነት ሙሉ በሙሉ ተግባራዊ ማድረግ እንደሚያስፈልግ አጽንኦት ሰጥተዋል። አቶ አማኑኤል አክሎም ተፈናቃዮች በሰላም እንዲመለሱ የታጠቁ ቡድኖች ከምዕራብ ትግራይና ከሌሎች ከተያዙ አካባቢዎች መውጣት አለባቸው፣ ህገወጥ አስተዳደሮችን መፍረስ እንዲሁም አዳዲስ ሰፋሪዎች አካባቢውን መልቀቅ ይኖርባቸዋል ብለዋል። እንደ አማኑኤል ገለጻ የተባበሩት መንግስታት ድርጅት ተወካዮች የድርጅቱ ኤጀንሲዎች ህዝብን አደጋ ላይ የሚጥሉ ወይም ከሰብአዊ መሪዎችና ከአሰራር ሂደቶች ጋር በማይስማሙ የፖለቲካ ጉዳዮች ላይ እንደማይሳተፉ ለክልሉ ባለስልጣናት ማረጋገጫ ሰጥተዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ ጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።